ሰላም እንዴት ናችሁ? ወደ ዩኒክ ስፖርት ቤተሰቦች ቤንጃሚን ሴስኮ የአርሰናል የክረምቱ የዝውውር መስኮት ፈራሚ እንደሚሆን አልጠራጠርም ሲል ጎል.ኮም ዘግቧል። ወደ እናንተ የምናደርሰው መረጃችን ነው። ሊቨርፑል የቪክተር ጊዮኬሬሽ ፈላጊ ሆኖ መቅረቡ ተሰምቷል። እንዳስሰዋለን። ማንቸስተር ዩናይትድ ብሪያን ቤሞን ለማስፈረም መቃረቡ ተገልጿል። ሌላው ወደ እናንተ የምናደርሰው መረጃችን ነው። ለዩኒክ ስፖርት ዩቲዩብ ቻናል አዲስ የሆናችሁ አድማጭ ተመልካቾቻችን ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ወደ ቀዳሚው መረጃችን ስናልፍ ቤንጃሚን ሴስኮ የአርሰናል የክረምቱ የዝውውር መስኮት ፈራሚ እንደሚሆን አልጠራጠርም ሲል ጎል.ኮም ዘግቧል። የአርቢ ሌፕዚሹ ቤንጃሚን ሴስኮ ወደ ሰሜን ለንደኑ አርሰናል በክረምቱ የዝውውር መስኮት መዘዋወሩ አይቀርም ሲል ጎል.ኮም ዘግቧል። ለዘገባው ምክንያት የሆነ ደግሞ ተጫዋቹ የአርሰናል እግር ኳስ ክለብ ኢንስታግራም ገጽ ተከታይ መሆኑ ነው ሲል አብራርቷል። ታዋቂው የዝውውር ዜናዎች ዘጋቢ ፋብሪዚዮ ሮማኖ በኤክስ ገጹ እንዳጋራው ከሆነ ቤንጃሚን ሴስኮ የአርሰናል እግር ኳስ ቡድን ኢንስታግራም ገጽ ተከታይ ነው። የአርሰናል እግር ኳስ ቡድን አድናቂ ከሆነ ደግሞ ምናልባትም በቅርቡ ወደ ኤምሬትስ ስቴዲየም ሊዘዋወር ይችላል ሲል ጎል.ኮም ዘግቧል። የአርሰናል አሰልጣኝ ሚኬል አርቴታ የ22 ዓመቱ ስሎቬኒያዊ የፊት መስመር ተጫዋች አድናቂ መሆናቸው የሚታወቅ ሲሆን መድፈኞቹ በክረምቱ የዝውውር መስኮት ተጫዋቹን ለማስፈረም ዋነኛ ፈላጊ ሆነው በመቅረብ አሁንም ድረስ ተጫዋቹን ለማስፈረም ድርድሮች እየተደረጉ መሆኑ ተገልጿል። ቤንጃሚን ሴስኮ በጠየቀው ከፍተኛ ደሞዝና ክለቡን ሲለቅ እንዲከፈለው በሚፈልገው ከፍተኛ ጉርሻ ከአርሰናል ጋር መስማማት እንዳልቻለ የተነገረ ቢሆንም ሴስኮ የአርሰናል ክለብ ኢንስታግራም ገጽ ተከታይ መሆኑና በአሰልጣኝ ሚኬል አርቴታ መፈለጉ በዝውውር መስኮቱ መዝጊያ ሰዓታትም ላይ ቢሆን ተጫዋቹ ለአርሰናል ፊርማውን እንደሚያስቀምጥ ተስፋ አደርጋለሁ ሲል ጎል.ኮም ገልጿል። በክረምቱ የዝውውር መስኮት ከአርቢ ሌፕዚሹ ቤንጃሚን ሴስኮ በተጨማሪ አሰልጣኝ ሚኬል አርቴታ ቪክተር ጊዮኬሬሽን ለማስፈረም እንቅስቃሴ መጀመሩ ይታወቃል። ረፍት ላይ ያሉት የአርሰናል ተጫዋቾች በሐምሌ ወር መጨረሻ የሚሰባሰቡ ሲሆን ፕሪሚየር ሊጉ ከመጀመሩ በፊት ወደ ሲንጋፖር እና ሆንግ ኮንግ ለጉብኝት እንደሚሄዱ ይጠበቃል። ወደ ሁለተኛው መረጃችን ስናልፍ ሊቨርፑል የቪክተር ጊዮኬሬሽ ፈላጊ ሆኖ መቅረቡ ተሰምቷል። ሊቨርፑል በአርሰናልና ማንቸስተር ዩናይትድ የሚፈለገውን ቪክተር ጊዮኬሬሽ ፈላጊ በመሆን ጨረታው ውስጥ መግባቱ ተሰምቷል። ቪክተር ጊዮኬሬሽ የዳርዊን ኑኔዝ ተተኪ ለማድረግ ከአርሰናልና ማንቸስተር ዩናይትድ በተጨማሪ ሊቨርፑሎችም የተጫዋቹ ፈላጊ ሆነው ቀርበዋል። በ2022 ከቤኔፊካ አንፊልድ የደረሰው ዳርዊን ኑኔዝ ጎል ማስቆጠር ላይ የወጥነት ችግር እንዳለበትና አሰልጣኝ አርነ ስሎት ተቀያሪ ወንበር ላይ ያስቀመጡት ጨዋታዎችን ሲጀምሩ እንደነበር የሚታወስ ሲሆን ሊቨርፑሎች በክረምቱ የዝውውር መስኮት ተጫዋቹን ለመሸጥ 50 ሚሊዮን ዩሮ ዋጋ ለጥፈውበታል። በሳውዲ ፕሮ ሊግ የሚወዳደረው አልናስር ክለብ ዳርዊን ኑኔዝን ለማዘዋወር የጠየቀ ቢሆንም ተጫዋቹ ወደ ጣሊያን ሴሪኤ ክለብ ናፖሊ መዘዋወርን ምርጫው አድርጓል። ሊቨርፑሎች የ26 ዓመቱን ቪክተር ጊዮኬሬሽ የዳርዊን ኑኔዝ ተተኪ አድርገው ለማስፈረም ጨረታውን ተቀላቅለዋል ተብሏል። በክረምቱ የዝውውር መስኮት ከፖርቹጋሉ ስፖርቲንግ ክለብ ጋር እንደሚለያይ ይፋ ያደረገው ቪክተር ጊዮኬሬሽ በ2024-25 የውድድር ዓመት አውሮፓ ውስጥ ካሉ ከፍተኛ ጎል አስቆጣሪ ተጫዋቾች መካከል አንዱ ነው። አርሰናል ባሳለፍነው ሳምንት የተጫዋቹ ፈላጊ ሆኖ መቅረቡና ንግግር መጀመሩ የሚታወስ ሲሆን ሚረር የተሰኘው የእንግሊዝ ጋዜጣ ይዞት በወጣው መረጃ መሰረት ሊቨርፑሎች የቪክተር ጊዮኬሬሽ ፈላጊ ሆኖ መቅረባቸው ተገልጿል። የፊት መስመር ተጫዋቹ ቪክተር ጊዮኬሬሽ በማንቸስተር ዩናይትድ አለቃ ሩበን አሞሪም የዝውውር ጥያቄ ቀረበለት ሲሆን ተጫዋቹ የቀድሞ አለቃውን ጥያቄ ውድቅ ማድረጉ ይታወቃል። ከዳርዊን ኑኔዝ በተጨማሪ ኮሎምቢያው ሉዊስ ዲያዝ ሊቨርፑልን ለቆ ወደ ባርሴሎና ሊዛወር እንደሚችል መረጃዎች እየወጡ ሲሆን ሁለቱ ተጫዋቾች ከአንፊልድ የሚለቁ ከሆነ ሊቨርፑሎች ቪክተር ጊዮኬሬሽን ለማዘዋወር የሚያስችል ጥሩ በጀት ይኖራቸዋል ተብሏል። ባሳለፍነው ሳምንት ሊቨርፑሎች ፍሎሪያን ዊርትዝን ሪከርድ በሰበረ ዋጋ ከባየር ሊቨርኩሰን ማስፈረማቸው ይታወሳል። ቀጣዩ መረጃችን ወደ ማንቸስተር ዩናይትድ ቤት ኦልድ ትራፎርድ ይወስደናል። ማንቸስተር ዩናይትድ ብሪያን ቤሞን ለማስፈረም መቃረቡ ተገልጿል። ቀይ ሰይጣኖቹ የብሬንትፎርዱን የፊት መስመር ተጫዋች ብሪያን ቤሞን በ65 ሚሊዮን ፓውንድ ለማስፈረም ጫፍ መድረሳቸው ተዘግቧል። የተጫዋቹ ዝውውር በቅርቡ እንደሚጠናቀቅ ይጠበቃል።
ከማንቸስተር ዩናይትዶች በተጨማሪ ቶትናም ሆትስፐርሶች የብሪያን ምቤሞ ፈላጊ ሲሆኑ ተጫዋቹን ለማስፈረም ዩናይትዶች የተሻለ ድል እንዳላቸው ተገልጿል። ብሪያን ምቤሞ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር ከተጠናቀቀ በኦልድ ትራፎርድ በሳምንት የሚያገኘው ክፍያ 150,000 ፓውንድ ይሆናል። የሳምንታዊ ክፍያ ከወልቭስ ወደ ማንቸስተር ዩናይትድ ከተዘዋወረው ማቲያስ ኩንሃ ሳምንታዊ ክፍያ ጋር ተመሳሳይ እንደሆነ ተገልጿል። በ2024-25 የፕሪሚየር ሊጉ የውድድር ዓመት 20 ጎሎችን ማስቆጠር የቻለው ካሜሮናዊው ብሪያን ምቤሞ የበርካታ አሰልጣኞችን ቀልብ የሳበ ተጫዋች ሲሆን ወደ ማንቸስተር ዩናይትድ የሚያደርገው ዝውውር በቅርቡ እንደሚጠናቀቅ ይጠበቃል። ማንቸስተር ዩናይትዶች ከብሪያን ምቤሞ በተጨማሪ የቼልሲውን የፊት መስመር ተጫዋች ክሪስቶፈር ንኩንኩ ለማስፈረም ንግግር መጀመራቸው ተገልጿል። የአሰልጣኝ ሩበን አሞሪም ተጫዋቾች ከእረፍት መልስ በሐምሌ ወር መጨረሻ እንደሚሰባሰቡ የተነገረ ሲሆን ፕሪሚየር ሊጉ ከመጀመሩ በፊት ወደ ማሌዥያ እና ሆንግ ኮንግ ለጉብኝት እንደሚሄዱ ተነግሯል። ፕሪሚየር ሊጉ ከመጀመሩ በፊት ወደ ማሌዥያ እና ሆንግ ኮንግ ለጉብኝት እንደሚሄዱ ተነግሯል። ክቡራትና ክቡራን ወደ ዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። እናመሰግናለን።